አንቺ እዚህ ቁጭ ብለሽ አባቴ ትያለሽ። አንቺ ብቻ እኛለ ናታን ነው የሸዋን ገዛው ልጅ ናታን ጋሼ ጋሼ ቶሎ በይ ውጪ ብሎኝ ይቀራል እንዴ? ምን ካልመጣ አልመጣም አይደል? ቆይ የሆነ ነገር ሆኖ ቢሆንስ? ወይኔ አባት ምን ነው ይሆን? የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ደካማ ቆይ ለምንድን ነው እንደዚህ ደካማ ነሽው? ይሄኔ ከሌላ ሴት ጋር ሆኖ አሸሸ ገዳም እያለልሽ ቢሆንስ? አይ የያት ላይ እንደዛ አያደርግም። ከሌላ ሴት ጋር በፍጹም አይሆንም። ኧረ እባክሽ አንቺ እሱን በምን እርግጠኛ ነሽ? አምነዋለሁ። እንዲያውም ከራሴ በላይ ነው የማምነው። ከሌላ ሴት ጋር ነው ብለሽ ማሰብ ስለምትፈሪ እኮ ነው። ፈሪ 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 ፈሪ። ቆይ አሁን እሱን ከሌላ ሴት ጋር ነው ብሎ ማሰብ ከብዶሽ ነው? እሱ እዚህ አንቺን አስቀምጦ እዛ ከሌላ ሴት ጋር አለሙን እየቀጨል ከሰከሳል። አንቺ እዚህ ቁጭ ብለሽ አባቴ ትያለሽ። አባት ያሳጣሽና ቆይ አይሰለችሽም? ከትናንትና ጀምሮ ይሄን ስልክ ትቀጠቅጫለሽ፣ ትይዋለሽ። ምንድን ነው እንዴ? እሱ እኮ ነው እየደወለ ሊለምንሽና ሊጨቃጭቅሽ የሚገባው። እንዴ ምንድን ነው እንዴ? ጾታ ምንም ተቀያየራችሁ? ምናልባት ስልኩ የሆነ ነገር ሆኖ ሊሆን ይችላል። ከፈለገ በሌላ ሰው ስልክ ሊደውልልሽ ይችላል። አላውቅም። በቃ የሆነ ነገር አጋጥሞት ይሆናል። የሚገጥም ይቅጠምሽና ምን ነው ደርሻለሁ ብሎ ደውሎልሻል ነበር እንዴ? አንቺ እዛ ወና አስፋልት ላይ በዛ ድቅድቅ ጨለማ ሙሽራዋ እንደጠፋባት ሚስት ቆመሽ እየጠበቅሽው ደርሶን የቀረው ከሌላ ሴት ጋር አለሙን እየቀጨልሽ ነው እንጂ አሻሻ ገዳሜ እያለልሽ ነው እንጂ። ምናልባት ስልክ የሆነ ነገር ሆኖ ሊሆን ይችላል። ይኸውልሽ እኔ ቆንጆ ከፈለገ በሌላ ሰው ስልክ ሊደውልልሽ ይችላል። ቆይ አንቺ ለምንድን ነው የሞኝ ሀሳብ የምታሰቢው እንዴ? ለምን አትናደጂም? ተናደጂ እንጂ። ተናድጄበታለሁ። ግን ደግሞ የተናደድኩት ቢያንስ ምን እንደሆነ እንኳን ደውሎ ስላልነገረኝ እንጂ አክሊልን ከራሴ በላይ ነው የማምነው። አያሞኝ እሱ በአንቺ ቦታ ቢሆን ኖሮ እንደዚህ የሚያስብ ይመስልሽ ነበር? እሱም አያስብም። እንደውም በጣም ነበር የሚናደድብኝ። ሳምንት ምናምን ሁላ ሊያኮርፈኝ ይችላል። ታዲያ አንቺ ለምን የሞኝ ሀሳብ እያሰብሽ እንደዚህ ትሆኛለሽ እንዴ? አንቺ ለምን እንደሱ አትሆኝም? መናደድ ባለብሽ ሰዓት መናደድ፣ ማኩረፍ ካለብሽ ማኩረፍ፣ መጣላት ካለብሽ ብዛ መጣላት። ቆይ ሲጀምር ለምንድን ነው ከእውነቱ መሸሽው? ለምን እውነታውን አትጋፈጪውም? ለምን አትቀበዩም? እውነታውን እመኚው። ይሄኔ እኮ አንቺን እጋብዝሻለሁ ብሎ የቀረው የሆነች በጣም የምታምር ቆንጅዬ ሴት አግኝቶ በአንቺ ፋንታ እያጋበዛት እቅፍ አድርጎ እያሞቃት አሸሸ ገዳም እያሉልሽም ሊሆን ይችላል። አንቺ በዛ ጨለማ ማንም ሰው በሌለበት በዛ ብርድ ብቻሽን ቆመሽ ስትጠብቂው ግድ ስላልሰጠው ነው የመጣው። ከሌላ ሴት ጋር ስለሆነ ምን አዲስ ነገር አለ?
እንዲህ ያልከኝ ስንት ቀን ሆነ? ይኸውልህ ዛሬ ከየትም ብለህ ፈልግ እናግኘው። አለበለዚያ አንተንም ቢሆን ነው ማጠፋ። በየትኛውም ሁኔታ ልጄ ዛሬ ቤት ማደር አለበት። የት ነው ያመጣሁት ያየሁት? ቆይ ለምንድን ነው ሳይሆን ይሄን ያክል የሚጨንቀኝ? በህልሜ ውስጥ አፌን ያዘችኝ የልዕልቴ እናት ናት እንዴ? አይ ተንሰብሰብኝ። ማኪ ቁርስ ደርሷል እንዴ? ምን ሆነሽ ነው ማኪ? ምንም መጣው ልልቲ። ግን ደህና ነሽ? አዎ መጣው። ሂጂ ማኪ። ቆይ ምን እየፈለግሽ ነው? ቆይ ምን ሆነሽ ነው ማኪ? ምን እየፈለግሽ ነው? ምንም ልዕልቲ፣ በቃ ብቻዬን ተይኝ እባክሽን፣ ውጭልኝ። በቃ ብቻዬን ነው የምፈልገው። ቆይ ማኪ ምንድን ነው የተፈጠረው? ለኔ ቆንጆ ለምንድን ነው የማናግሪኝ? ምንም በቃ ብቻዬን ነው የምፈልገው። ውጭልኝ፣ ውጭልኝ። ምን ሆነሽ ነው? ምን ተፈጥሮ ነው? ውጭልኝ ልዕልቲ፣ እባክሽን ብቻዬን ነው የምፈልገው። ማኪ ግን ከምርሽ ነው? አዎ ውጭልኝ። በቃ ዝም ብለሽ ተመሳሳይ ጥያቄ ጥያቄ አታስጨንቅኝ። ውጭልኝ።
እስከ መቼ ነው እንደዚህ የምኖረው? የዚህ መድኃኒት ጥገኛ ሆኖ መኖር በጣም ይሰለች። እንደዚህ በሆንኩ ቁጥር የማላውቀው ባህሪ ይመጣብኛል። ሆድ ይብሰኛል፣ ብስጩ ቁጣ ያደርገኛል። ሰው አስቀይማለሁ። ፈልጌ እኮ አይደለም። እኔ እንደዚህ አይነት ሰው አይደለሁም። እንዴት እኮ ይሄንን ማስረዳት ምን ሆና ነው? እንዴት እንደዚህ ታደርገኛለች? በራሷ ላይ እንዴት ተናደደችው? ለነገሩ ይበል እኔ በማያገባኝ በማይሆን ነገር ጥልቅ ነው። ቆይ ሲጀምር ምን ነው በሰላም ነው እንደዚህ አትሆን። ልልቲ በጣም ይቅርታ፣ ከባድ ሁኔታ ውስጥ ስለነበርኩኝ ነው። ችግር የለውም። ይቅርታ የኔ ቆንጆ፣ ፈልጌ አልነበረም። እንደዛ ልናገርሽ አይገባም ነበር። አይ ችግር የለውም አልኩሽ እኮ። ፈልጌ አይደለም፣ እውነት ፈልጌ አይደለም። እኔ እንደዚህ አይነት ሰው አይደለሁም። ለእኔም እኮ ከባድ ስቃይ ነው። ልቆጣጠሩ የማልችለው ነገር ስለሆነብኝ ነው እንጂ እውነት እኔ አንቺን መናገር ፈልጌ አልነበረም። እሺ አልኩሽ እኮ። ቆይ ደግሞ ምን አስለቀሰሽ? እኔ ራሴ ሁኔታ ነው የሚያስለቅሰኝ። ሁሌ እንደዚህ መሆን በጣም ስልችት ብሎኛል። ምን ያህል ከባድ ሁኔታ ውስጥ እንዳለው ልትረጅኝ እንኳን አትችይም። አልተቀየምኩሽም። ደግሞ እኮ ከዚህ በኋላ ብትናገሪኝም አልቀየምሽም። እሺ እኔና አንቺ እኮ እህትማማቾች፣ ጓደኛ ማቾች እኮ ነን። አዎ እኔ ግን የሚገባሽን ክብር አልሰጠሁሽም። እነሱ አትበይ። በእኔና ባንቺ መሀል ክብር የሚባል ነገር የለም። እሺ በይ አሁን እሱን እንርሳውና ቁርሳችንን እንብላ። እየምር ግን ይቅርታ አደረግሽልኝ? ለምኑ? አለሜ አንቺ እውነትሽን ነው። ለቤተሰቦቼ ምንም ማድረግ አላውቅም። ትኩረቴ ሁሉ ለቁማር ብቻ ነበር። ከዚህ በኋላ ግን አይሆንም። ጥሩ አባት፣ ጥሩ ባል መሆን ነው የምፈልገው። አንተ ደግሞ ምንድን ነው የምትለኝ? እኔ ለራሴ እንጀራ ምጣድ አስቸግሮኛል። አለሜ አያምርም? ላንቺ እኮ ነው የገዛሁት። ምን? ቤት ውስጥ ሁሉ ነገር ባዶ ነው። አንተ ጭራሽ ቀሚስ ትገዛለህ? እንዴት ደልቷል ባክህን። ምን ሆነሻል አለሜ? ላንቺ እኮ ነው የገዛሁት። ለምን በክፉ አይን ታይዋለሽ? እኔ ያለብሰው። ምን እያልክ ነው ኪዳኔ? ለአንተ ስትገዛ መናገር፣ ለእኔ ስትገዛ ዝም የምልህ ነው የሚመስልህ? ኧረ እኔ እንደዛ አላልኩም ኪዳኔ። እኔ ሌላ ለቤት የሚቀድም ጉዳይ አለ ብዬ ነው እንጂ እንዳውም ለእኔ ከምታደርገው ለራስህ ብትገዛ ነው ደስ የሚለኝ። አውቃለሁ አለሜ። እኔ እኮ አንቺን ለማስደሰት ብዬ ነው። ኦኬ ቆይ ግን ብሩን ከየት አመጣ? ከሸዋን ግዘው ተበደረ ነው። ከጡረታ ብር አውጥቼ ነው። ኧረ እባክህ። እኔ ለሞት ስልሽ አለሜ፣ ይልቅ ቶሎ ልበሽውና አልየው። ይኸውልህ በቁማር በመጣኸው ብር እኔ ምንም እንድታደርግልኝ አልፈልግም። በቁማር አይደለም አለሜ። አትዋሸኝ። አልዋሸሁም። ከሳምንት በፊት ለጡረታ ብር ነው ብለህ ለቤት ውጭ ሰጠኝ የለ?
በቃ አሁን እሱነሽና ላይ ቁርሳችን እንብላ። እሺ። እንዴ እንቁላል አልነበረም ልትሰሪ ነበረው? ነበር፣ ግን ደግሞ ሀሳቤን ቀይሬ ሳምቡሳ አቀረብኩልሽ። እኔ የምልሽ አባቢ አልተነሳም እንዴ? አረ ተነስቷል፣ በረንዳ ላይ ነበር እኮ። እንደዛ ከሆነ ጠርቼው ልምጣ፣ አብሮን ይብላ አይሻልም? የኔ ምስኪን አንቺ ለሱ እንደዚህ ትጨነቂያለሽ። እሱ ለአንቺ ምን እንደሚያስብልሽ ብታይ። እንዴ አባቢ ምን ሆነሃል? በጧት መጠጥ ምን ተፈጠረ? ምንም አልተፈጠረ፣ አስፈልጎኝ ነው። ስላስፈለገኝ ነው? እንዴ አባቢ ምን ሆነሃል? ወንድሜ ምንድን የሆነው? እኔ እንጃ፣ ምንም አላውቅም። ተይ ማኪ። እንዴ እና ቆይ ምንም ካልሆንክ ለምንድን ነው በጧት የምትጠጣው? አስፈልጎኝ ነው እኮ አልኩሽ። እሺ ምግብ በልተሃል? አልበላሁም። እንዴ አባቢ ምን ሆነሃል? ቆይ በባዶ ሆድ ነው እንዴ የምትጠጣው? ይጎዳሃል እኮ። ማኔን መጠጥ ትጎዳኛለህ እንዴ? እስቲ እንዳውም ጉዳይ አባቢ እባክህን እረፍ፣ እባክህን ተው። ማኪ አንቺው አይሆንም አባቢ። አባቢ በቃ፣ በዛ ላይ ደግሞ በባዶ ሆድ ነው ያመሃል። ምንም አልሆነም። እድሜ ዘመኔ ስጠጣ ይኖርኩ ሰው ነኝ። ይልቁንስ አምጪው። ቢሆንም አባቢ ለአሁኑ እስካሁን የጠጣሁ ይበቃሃል። ቢያንስ በልተህ ቢሆን እሺ። በባዶ ሆድ ግን ምን አድርግ ነው የምትይኝ ማኪ? እኔ ዛሬ ምግብ አላስፈለገኝም። መጠጣት ብቻ ነው የምፈልገው። ለምን አባቢ? እሺ በቃ ካልሆነ ወተን እንብላ። በዛውም እስኪ ልጋብዝህ። አንተ ፊልም ጋብዘኸኝ የለ? ዛሬ ደግሞ በተራዬ እኔ ልጋብዝህ። እኔ የትም መሄድ አልፈልግም። ዛሬ ከብድ ብሎኛል። መብላትም የትም መሄድም አላሰኘኝም። ግድ የለም አባቢ፣ በእኔ ተው። ስትወጣ ይተውሃል። ባለፈውም ልልቲ ልክ እንዳንተ ብላኝ ስትወጣ ግን ልቅቅ አድርጓት ነበረ። ዳድዬ አንተም ልክ እንደሷ ነው የምትሆነው። እባክህን ከፈለክ ደግሞ ከበላ በኋላ አብረን እንጠጣለን። እንዲሁም ለምን እንደዚህ አናደርግም? ወተህ ድብርት ከለቀቀ እኔ እቀጣሃለሁ፣ ካለቀቀ ደግሞ አንተ እኔን ትቀጣኛለህ። አባቢ እባክህ ዳድዬ ለኔ ስትል ተነሳ፣ እንውጣ። ተነስ እባክህ አባቢ ለኔ ስትል። ተይ፣ የትም አልሄድም። ብቻዬን ልቀመጥበት። ተይ በቃ ብዬሻለሁ። ተይ፣ ጆሮ ሳይሰራ ራስሽን ችለሽ ውጪ። ይኸውልሽ ማኪ፣ ማድረግ የምትፈልጊውን ብቻሽን አድርጊ። እኔን ግን ተይ። ድንገት መተሽ ህይወቴን እንደበጠበጥሽው ዳግመኛ በጥብጭ። እኔ በመምጣት ያንተ ተበጥብጦ። ይልቅ አሁን መጠጤን አምጪ። እባክህ አባቢ፣ በባዶ ሊጎዳል እኮ ነው። አያገባሽም። ሰሚኛለሽ? ማንም ይሄንን አድርግ አታርግ ብሎኝ አያውቅም። በማይመለከትሽ ነገር አትግቢ። እኔ ስላንተ አይመለከተኝም። አዎ ማንም አይመለከተውም። እጭ በቃ ስለሱ ማሰብ ማቆም አለብኝ። ስንትና ስንት ማሰብ ያሉብኝ ነገሮች እያሉ ቆይ ያ አውሬ ሸዋንግዛው የያዘብኝ ዶክመንት እኮ የምር ከሆነ ለምን አልሰርቀውም? አያያያያ ልዕልት ተረጋጊ። ሸዋንግዛው በጣም ክፉ ሰው ነው። ራስሽም ቤተሰብሽም ጋር ችግር መፍጠር የለብሽም። ይቅርታ የኔ ልጅ፣ ይቅርታ የኔ ልጅ። እኔ ትንሽ ስጠጣና አስጨነቅ እንደዚህ ነኝ። በዛ ላይ የወንድምሽ ነገር አስጨንቆኝ ነው። እንድትጎዳብኝና እንዲደብር ስለማልፈልግ ነው። ቆይ ያላንተ ማን አለኝ? እኔም እኮ ያለ ሁለታችሁ ማን አለኝ? ናታንን የምናገረውን የምችለው ነው አንቺንም የተናገርኩሽ። ልጄ ነሽ አትቀየምኝም ብዬ ነው እንደ ልቤ የተናገርኩሽ። እኔማ እንዴት እቀየምሃለሁ?
ቆይ ግን የምር አባቢ እኔ ስለመጣሁ ህይወት ተበጥብጧል እንዴ? የኔ ልጅ የተናገርኩሽን ሁሉ እርሺው። ተናድጄ ስለነበረ ነው። ደግሞ ልጄን እንደፈለግኩ የመናገር መብት አለኝ አይደል? አዎ እሱማ፣ ግን በጣም አስደነገጥከኝ እኮ። ይቅርታ የኔ ልጅ፣ ከትላንት ማታ ጀምሮ ክብድ ብሎኛል። ምንም ጥሩ ስሜት እየተሰማኝ አይደለም። ሆዴ ተረብሸዋል። እንጃ ብቻ እኔ ደግሞ ስረበሽ መጠጣት ብቻ መሆን ነው የምፈልገው። ለዛ ነው አባብዬ። እኔ ደግሞ እንኳን አንተና ማንም ሰው ደብሮት ዝም ማለት አልችልም። ገባኝ። ለእኔ ያሰበሽ እንደሆነ አውቃለሁ። ምን ታደርጊዋለሽ? ይህ የአባትሽ ደካማ ጎን ነው። የምር አባቢ ስትቆጣ በጣም ነው የምታስፈራው። ሁለተኛ እንደዚህ እንዳትሆንብኝ። እኔ ያደግኩት እንደዚህ አይደለም። ኩርፊያም ቁጣም አልወድም። በጣም ይቅርታ ስላስደነገጥኩሽ። ይልቁንስ ሂጂና ምሳሽን ብይ። አንተስ አባቢ አትበላም? ምግብ ስላላሰኘኝ ነው። ይልቁንስ ሂጂና ብይ። ከራበኝ እበላለሁ። ቆይ ምንድን ነው የሚያስፈራኝ? የምን ጊዜ ማባከን ነው? እንደውም አሁኑ ነው ተነስቼ የምሰርቀው። ቆይ እስከ መቼ ነው እንደዚህ መስራኛ ሆኜ የምኖረው? እሺ አባቢ፣ በቃ ቀስ እያልክ ጠጣሽ። እሺ እኔ ልጅ አትጨነቂ። ወይኔ ጉዴ! እንደዚህ ብዙ አስጠበቅኩት። ከዛ ትንሽ ጠጣሽ አባቢ። ቶሎ ብለሽ መውጣት አለብሽ። በእርግጠኝነት እዚህ ውስጥ ነው ሊከተው ይችላል። ለዚህ በጣም ይቅርታ። ኡፍ ምን ስለተጠበቀ ልዕልቲ ልዕልት እንዴ? ልዕልቲ እዚህ ነሽ እንዴ? አዎ እዚህ እኮ ነኝ። ምነው ፈልገሽ ነበር? አይ ቅድም መጥቼ እኮ አጥቼሽ ነበር። ያ ሁላ ስጠራ የት ነበርሽ? አይ ቅድም እኮ ሽንት ቤት ነበርኩ። ምናልባት ለዛ ይሆናል ያላየሽኝ። አዎ ለዛ ይሆናል። በቃ ያልፈለግኩሽ ቦታ እኮ የለም። ጋሽስ አይመጣም። የናታን ነገር አስጨንቆት በጧት እየጠጣ ነው። የታወቀ አዲስ ነገር አለ? የለም፣ ግን በጣም እንደጨነቀው ያስታውቃል። በእርግጥ እኔም በጣም ጨንቆኛል። በተለይ ደግሞ የአባቤን ሁኔታ ካየ በኋላ በጣም ፈርቻለሁ። አይዞሽ የኔ ቆንጆ፣ ፈጣሪ ያለሽ፣ ምንም አትጨነቂ። እሺ የኔ ቆንጆ። እኔ የምልሽ ቆይ ጠዋት ምን እየፈለግሽ ነበር? መድኃኒት። የምን መድኃኒት?
የጭንቀት መድኃኒት ነው። ሲጨንቀኝ እሱን ማዋጥ አለብኝ። ካልዋጥሽስ? እኔ እንጃ አላውቅም። ዶክተር ነው ማዋጥ አለብሽ አለኝ። ምንድን ነው የሚያስጨንቅሽ ነገር? እኔ እንጃ። እኔ ራሱ በደንብ አይገባኝም። ባለፈውም እንደዚህ ብለሽ ነበር ለካ። ልልቲ ማውራት ስላልፈለግኩኝ አይደለም፣ ለእኔ ራሱ ግልጽ ስላልሆነልኝ ብቻ ነው። አይ ችግር የለውም። እኔ እንደሱ አላሰብኩም። እስኪ ቆይ ልንገርሽ ነው፣ ምናልባት ሀሳብሽም ሊያግዘኝ ይችላል። እሺ ንገሪኝ። እኔ በማውቀው ልክ አማክርሻለሁ። ግን ደግሞ የሚረብሽሽ ነገር ከሆነ አለመናገር ትችያለሽ። እሺ? ስለዚህ ነገር ከዶክተር ውጭ ከማንም ጋር አውርቼ አላውቅም። ሰፈር ውስጥ አንቺ ማዘርሽ ያሯሯጠ ታስታውሻለሽ? እንደውም ቆይ አንድ ዘፈን ልዝፈንልሽ። ትዝታ ያረጅም ፍቅር አያረጅም ውበት ቢጠወልግ አልሚያ ታረጅም ሂድያ ያረጅም አይ ኪዳኔ ዛሬ ምን እየሆንክ ነው? አብዳ አሳበድከኝ እኮ። እስከ መቼ እንደዚህ ሆነ? የራሳችን ጊዜ ያስፈልገን። ማርጀት ማለት ፍቅር መርሳት እኮ አይደለም። ዛሬ ምንም አልገባ ብለኸኛል። ምን ሆነ ነው? ስደሰትም ስጨንቅም ምን ሆነ ነው? ይልቅ እስኪ እሱን ታዩና የድሮ ትዝታችንን እያነሳን ጥሩ ጊዜ እናሳልፍ። አረ ችግር የለውም። ግን ስሚ፣ በህልሜ አንዳንድ ግልጽ ያልሆኑ ነገሮች ይታዩኛል። ምን አይነት ነገሮች? መጀመሪያ አካባቢ ህፃኑ ስጫወትና የሆነ ኳ የሚል ድምፅ ነበር የሚሰማኝ። ከዛ ያንን ድምፅ ሰምቼ ሲሄድ እናቴ ትመስለኛለች። ሞታ ደም ሲፈሳት አየሁ። ልጮ ስሞክር የሆነ የሴት መታ ታፍነኛለች። በዛ ላይ ደግሞ ከነቀው በኋላ እንኳን በጣም ይጨንቀኛል። መድኃኒት ካልወጥኩኝ በስተቀር አይተውኝም። በጣም ግራ የሚያጋባ ነገር ነው። ቆይ ዶክተርሽ ምን አለሽ? እሱም ግራ ገብቶት ነበረ። ምናልባት ግን በልጅነት ያጋጠመሽ ወይም ደግሞ ትውስታ ሊሆን ይችላል ብሎኛል። እና ደግሞ ምናልባት እየቆየ በሄደ ቁጥር ግልጽ ሊሆንልሽ ይችላል ብሎኛል። አንቺስ ምን ታስቢያለሽ? አሁን ግን ትውስታዬ እውነት ሊሆናል ብዬ ማመን ጀምሬያለሁ። ከባለፈው ነገር ጋር እያያዝኩት ነው። ምናልባት እውነት ሊሆን ይችላል። አንቺ አሁን እንደሱ ሊሆን ይችላል። እኔም እንደሱ ነው እያሰብኩ ያለሁት። አዎ እኔም እንደዛ ነው እያሰብኩ ያለሁት። አንቺ ቡችላ እየደበቅሽላት ነበር ለካ። አቤት። አቶ ኪዳኔ የለውም? አለ። አንዴ ይጠሩልኛል? ምን ነው በሰላም ነው? አዎ በሰላም ነው። እሺ ጠብቅ። በር ላይ ሰው እየጠራ ነው። ማን ነው? እኔ እንጃ። ምን አውቄልህ? ከማን ጋር እንደምትውል እኔ ምን አውቃለሁ? አሁን ደህና ነበርሽ እንዴ? ምንድነው ባንዴ ይቀያየረሽ? ኪዳኔ በር ላይ ሰው እየጠበቀህ ነው። እቃውን ዛሬ ማድረስ አለብህ።
ዛሬ? አዎ ካለቃ ጋር ዛሬ ተባብላችኋል አይደለ? ዛሬ አልችልም። እሱ እኛን አይመለከተንም። ማድረስ ግዴታ ነው። ዛሬ አልችልም። ዛሬ ከሚስቴ ጋር ቀጠሮ አለኝ። ሰውዬ እኔ ስለሱ አያገባኝም። ደሞ አለቃ ዛሬ እንደምታደርስ ነግሯል አይደል? በዛ ላይ አድርስ ከተባልክ በማንኛውም ሰዓት ማድረስ አለብህ። አለበለዛ ምን እንደሚፈጠር ታውቃለህ። እሺ ትንሽ ደቂቃ ስጠኝ። ሚስቴን አማክሬያት ልምጣ። ሰዓት የለንም፣ ማፍጠን ነው። ደግሞ እንደዚህ ለብሰ መሄድ ጥሩ ስላልሆነ ልብስ መቀየር አለብህ። አይ ቤት መቀየር እንኳን አልችልም። ውጭ እቀይራለሁ። አፍጠን እንዳልክ ይልቅ ቶሎ ወጣ። ሰዓት የለንም። አለሜ። ማን ነው? ኪዳኔ? አለሜ ሳይሳካ አልነግርሽም ብዬ ነው እንጂ የሆነ ስራ ሞክሬ ነበር። እሱ ተሳክቷል። ስራ? እና ቤት መጥተው ነው የሚጠሩ? አሃ ስራ ስልሽ እኮ ሌላ ቦታ መስሎሽ ነው አይደል? መሸሻ ጋር እኮ ነው። መሸሻ ስራ የለም ብሎ አልነበረም እንዴ? አሁን አለ ብሎ እኮ ሰው እኮ ልኮብኝ ነው። ደስ አይልም? ደስ ሲል አለሜ። መሸሻውን አይደል? መሸሻ እና በስልክ መሆን አይችልም? ኪዳኔ ይሄ ነገር ምንም አላማረኝም። ምናልባት እኮ ስልክ እምቢ ብሎት ይሆናል። ዋናው ስራ ማግኘት አይደል? እኔ እንጃ ግን አልመሰለኝም። እኔ ልሞት ስልሽ ፈጣሪ ጭንቀታችን አይቶ ያመጣው ሲሳይ እኮ ነው። ደስ ሊልሽ እኮ ነው የሚገባው። የምር ስራ ከሆነ ደስ ይለኛል። አንተም ከጭንቀት ትገላገላለህ። ግን እንደሱ አልመሰለኝም። አንቺን እንሰኝ አለሜ። የእውነት ስራ እኮ ነው። ይልቅ አሁን መሄድ አለብኝ። ቶሎ እመለሳለሁ። አሁን? አዎ አሁን እመለሳለሁ። እሺ አለሜ፣ አሁን እመለሳለሁ። ትዕዛዛችንን በአግባቡ እየፈጸምክ አይደለም። ደግሞ ምን አደረግኩ? ስንት ሰዓት ነው ያስጠበቀኝ? ለማንኛውም እቃው መኪናው ስለሆነ ልብስን እዛው መቀየር ትችላለህ። ምንም የተለየ እንቅስቃሴ እንዳታደርግ። ማንም በማይጠረጥር መልኩ የምልህ ቦታ ታደርሳለህ። እሺ። ሄሎ። ምን? እርግጠኛ ነህ? እሺ። ሰላም። አለቃ አለ? ጋሺ ያው አለ። ይቅርታ ማን ነበር ስምሽ? ልዕልት። እሺ ልዕልት፣ ናውቅሽኛል አይደል? አዎ አውቄያለሁ። ይኸውልሽ በጣም ከባድ ነገር ተከስቷል እና ለአለቃ ቀጥታ ብነግረው ለሱም ለኔም ጥሩ አይሆንም እና አንቺ ብትነግሪው። እኔ? አዎ አንቺ ቀስ ብለሽ አረጋግተሽ ብትነግሪው ይሻላል። ቆይ ምንድን ነው የተፈጠረው? ቆይ ምንድን ነው? ልዕልቴ ናታን ተገሎ ተገኝቷል።
የነገርኩ ቦታ ስትደርስ ምንም እንደሌለ አረጋግጠህ ቁጭ አድርግ። ዞረህ እንዳታይ። ልዕልት አንቺ ተረጋግተሽ እሱንም ታረጋጊዋለሽ ብዬ ነው ነገር። ለለቅሶ እንደርሳለን። አለቃ ለልጁ ያለውን ነገር ታውቂያለሽ። ቀስ አድርገሽ ነገር እኔ ይሄን ማድረግ የምችል አይመስለኝም። በቃ ሌላ ነገር ብናስብ ይሻላል። ማድረግ ትችያለሽ። አይዞሽ። ሌላ ማንም ሊነግረው የሚችል ሰው የለም። እሺ እሞክራለሁ። ልዕልት ከባድ ነገር እንደሆነ አውቃለሁ፣ ግን ከዚህ ውጭ አማራጭ የለም። እሺ እሞክራለሁ አይደለም ታደርጊዋለሽ። ልዕልቲ ምን ሆነሻል? ምንም አንድ ነገር ልነግርሽ ነበር፣ ግን ደግሞ እንዴት እንደምነግርሽ ጨነቀኝ። አይ የሚያስጨንቅ ነገር እንኳን ከሆነ ይቅርብኝ። በዚህ ሰዓት ስለወንድሜ መጨነቅ ራሱ በጣም ከብዶኛል። እሺ በቃ አንቺ ምን ሆነሽ ነው? ንገሪኝ በቃ። አይ በቃ ሌላ ጊዜ ቢሆን ይሻላል። ሌላ ጊዜ? ሌላ ጊዜ እነግርሻለሁ። ሌላ ጊዜ? በቃ ሌላ ጊዜ እነግርሻለሁ። ሌላ ጊዜ ይሻላል። ምን አዲስ ነገር አለ? የሰማሽው አዲስ ነገር አለ? ስለምን? ስለማኪ ምን ተባብለን ነበር? አይ ምንም የለም። አንቺ ብቻ እሷ ከቤተሰቦችሽና ከድካምሽ በልጣ ነው የደበቅሽላት? አረጋሽ ምን ነው? ምንም የነገረችኝ ነገር እኮ ስለሌለ ነው። ስለ ህልሟ ለምን አትነግሪኝ? የምን ህልም? አትዋሺ። እቅዳችሁንም ያወራችሁትንም ሁሉ ሰምቻለሁ። ለምን እንደምትደብቂላት? እሱ ይጠቅማል ብዬ ስላላሰብኩ እኮ ነው። ኧረ እባክሽ ሁሉንም ነገር ንገሪኝ ብዬሻል ነበር። ከዚህ በኋላ እነግርሃለሁ። ምንድን ነው የባለፈው ነገር? ለምን የባለፈው ነገር? ከባለፈው ነገር ጋር አያይዤዋለሁ ስትልሽ ነበር። አባቢ አሁን ደህና ሆንካ? ቅድም እኮ በጣም ታስጨንቅ ነበር። አዎ ልጄ ትንሽ ደብሮኝ ነበር፣ ለዛ ነው። አይ እንኳን እንደቀደ ደግሞ ዛሬ ቀን ሙሉ ቤት ያውቃ በጣም ደስ ይላል። ወይዬ ልጄ ብታይ የሆነ ነገር ሰምቼ እኮ እንዴት አድርጌ እንደምነግራቸው ግራ ገባኝ። ምን ሰምተሽ ነው? ይኸውልሽማ ናታን ሞቷል። ናታን ነው የሸዋን ገዛው ልጅ። ወይ ሻው እንዴት ብዬ ነው ናታን ሞቷል ብዬ የምነግራቸው? ማየ